አንተም ተባበረኝ። በቃ መተባበር አለበት። አንተ እሺን ምን ብዬ ነው የምተባበረው? አይሰለ ሂድ 2 ወር እዛ ይሻልሃል ብለህ አውራ። አንተ ተባበረኝ፣ በዚህ ነገር ተባበረኝ። እሺ 2 ወር ጋር ቢያደርግ ልጅ አይምሮ ጥሩ አልመጣም። ታውቃለህ፣ ምንም እንትን አላለኝም። እኔ አሁን ከሄድኩም አይምሮ አላረፈ። እኔ እግዚአብሔር አይምሬ በጣም ርፍ አላለ። አሁን 2 ወር እንኳን ረፍት ቢያደርግ ማለት ነው ልጁ ለራሱ መልካም ነው። አይምሮ ይገነባል ማለት ነው። ግባል አይምሮ መገንባት ነው። እረፍት ማለት አይምሮ መገንባት እንደማለት ነው። ችግኝ ተኮትኩቶ አይደለም ያድገው። የአይምሮ ኩትኳቶ ማለት የአይምሮ ኩትኳቶ እረፍት ነው። የጭንቅላት ኩትኳቶ ማለት እረፍት ነው። እረፍት የተወሰነ 1 2 ወር 3 ወር 6 ወር ኛው ጅሎች ናቸው። ጅሎች በምኞት የሚኖሩ እውነትን የሚቃረኑ ያልነቁ ግን ካላነቃን የሚሉ አልነቁም እኮ እነሱ ሳይነቁ ተንታኝና አንቂ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። በዚህ አጋጣሚ አቤላና የአቤላ ሚስት ሲጨቃጨቁ ደስ አይለኝም ማለት ነው። ማርቲ ማለት ነው። ማርቲ በጣም የተረጋጋችና ስርዓት ያላት ልጅ ናትና ደስ ትለኛለች ማለት ነው። በጣም ማለት ነው ከምላችሁ በላይ። አቤላም ደግሞ እሷ የምትለን መስማት አለብህ። እምቡር የምትለውን ነገር አቁም። ምክንያቱም እችን የመሰለች ወርቅ ልጅ፣ እችን የመሰለች ልዩ ልጅ እንዳታስቀይማት ለማለት እገደዳለሁ ማለት ነው። ውድ ቤተሰቦቼ ትናንትና ብዙ ቪዲዮዎችን እያየን ነበር። አብርሃም ጠፍቶ ሩታ ጋር ሄዶ ተሩታ ጋር አሽሽ የገዳው ስለው ነበረ። ሲጀመር ከቤት ውጣ ብሎት የተቀበሉት እነሱ ናቸው። ግን ራሱ ነው የመጣ ምናምን ብላ ስታስመስል ነበር። ራሱ እንዳልመጣ የጆዬ ሰዎች ለጆዬ እየነገሩ ነበረ። የጆዬን ቪዲዮ አይታችሁ ይሆናል ውድ ቤተሰቦቼ። በዚህ ልክ ሩታን ያስፈራት ምንድን ነው? ለምንድን ነው እንዲህ የፈራችሁ ማለታችሁ አይቀርም። የፈራችበት ምክንያትማ እነሱ ጋር 2 ቀን 3 ቀን ካደረ ጉዷ ስለሚወጣ ነው። ሌላ ምንም ነገር የለም ወገኖቼ፣ ተረዱ። ከዚህ በመቀጠል ደግሞ ወደ ጸበል መሄድ አለባችሁ አንተም አብርሃምም ብላ መታለች። የኤርሚ እህት ማለት ነው። ጥሩ ነበር፣ የተቀደሰ ሀሳብ ነበር። ነገር ግን አብርሃምን ማሰ ይሰጥሻል ነው። አብርሃም እኮ ሽንትም ሲሸና በር ላይ ቆማ ነው የምታሸናው ሩታ። ይህንን አታውቂም እንዴ? እህቱ ጋር ሄዶ 5 ቀን ይቀመጥ ሲባል እንዴት እንዳንቀጠቀጣት አላየሽም ወይ ማርቲ? እንዴት አስበሽ ነው ጸበል ይዘን እንሄዳለን ብለሽ የጠየቅሽው? ብሳካልሽ ደስ ይለኝ ነበር። ቢሆን የኛም ሀሳብ ነበር። ስለዚህ ይሄ የማይሆን ነገር ነው። ለወንድሙና ለእህቱ ያልሰማች ሴትዮ ለአንቺ ትሰማለች ብለሽ አታስቢ። ከሰማችሽ ወደ ጸበልማ ቢሄድ በጣም ደስ ይል ነበር ሁላችንም ማለት ነው። ምክንያቱም የልጁን ጤንነት የምንፈልግ በሞላ ማለት ነው። በመቀጠል ደግሞ አቤላ ጤነኛ አይደለም ምናምን ላልሽው ጉዳይ ሲጀመር ሁሉም ትክክል አይደሉም። አሁን ያሉበት አይደለም እነሱ ባጠገቡ ያሉት፣ እኛም ርቀት ላይ ያለ ነው እየተወዛገብን ያለ ነው። የአብርሃም ነገር ያወዛግባል። ስለዚህ ጤነኛ አይደለም ስትዩ እንደ አብርሃም ነው እያልሽኝ ያለሽው ብሎ እየተቆጣ ነበርና ስለዚህ ተሱ ጋር እንደዚህ አይነት ባትጨቃጨቂ ብዬልሻለሁ። እግዚአብሔር እርዳችሁ። እሱን አግኝታችሁ ወደ ጸበል ይዛችሁ የምትሄዱበትን ብታመቻችሁ አሪፍ ነበር። ግን ደግሞ ልጅ አሁን ከሩታና ከኤፍሬም የሚባል ሴጣን ሰውዬ ተለይቶ መሄድ አይፈልግም። ይህንን አስጠንቅቀሽ ታውቂያለሽ። ሁለተኛ ደግሞ ሄርሜላ ትላንትና በጣም ነው ያናደደችኝ። ምክንያቱም እንዳትመጪ ሌላ ነገር ይመጣል ስሏት ሄደች ሩታ ቤት። ለምን አስፈለገ ሩታ ቤት መሄድ? አዎ ብዙ ነገር ታስባለች፣ ትጨነቃለች፣ ትወደዋለች። ግን ደግሞ በዚህ ልክ ከፍ ዝቅ ተደርጋ መሰደብ የለባትም።
ለራሷ ክብር መኖር አለባት። በቃ አትምጪ ያለውን ነገር ነግርሻለሁ ብላታለች እና መጠበቅ ነበረባት። ግን ደግሞ እሷ አልጠበቀቻትም። ልክ በር ላይ ስትመጣ ያ ጠማማ ፎቅ እንዴት ብድግ ብሎ ሄርሜላን እንዳያት ቪዲዮ መጨረሻ ላይ አይተናልና እንደዚህ መሆን የለባትም። ሄርሚ ራስሽን ኮንትሮል ማድረግ አለብሽ። በቃ እግዚአብሔር ላንቺ ያለ እኮ ነገ ይመጣል። ካላለ ግን እየወደድሽው እያፈቀርሽው ሌላ ነገርም ሊከሰት ይችላል። ጠንካራ ሴት መሆን አለብሽ እላለሁ። ጋሽዬም ወደ አዲስ አበባ እንደመጣ እየተወራ ነው ያለ። ስለዚህ አባትዮ ከመጣ መቼም አባትዮም በዚህን ልክ አይጋፉትም። አባትዮ ከመጣ አባትዮም በዚህ ልክ አይጋፉትም። አባትዮ ወደ ቡታጅራ ሄዶ የሆነ መፍትሄ ላይ እንደሚደርሱ እየተወራ ነው ያለ። በጣም ነው ደስ የሚለን። ከማንም ጋር ይኖር ልጁን ወደ ራሱ ይመለስ። ሁለተኛ ሄርሜላ ለፖሊስ ጣባ ታገር እንዳይወጡ እንዳሳገደች ነው የሰማሁት ዛሬ። ታገር እንዳይወጡ አሳግዳባቸዋለች ሄርሜላ ማለት ነው። ሁሉንም ነገር አሳይታ ያለታ በር ላይ ሲጨቃጨቁ የነበረ ከቪዲዮ ውጪ ገብታ እንዳሳገደች ነው መረጃ እየወጣ ያለ። ሁለተኛ ደግሞ ብዙ መረጃዎች አሉ። ሩታ ቪዲዮን እስከ መጨረሻ ካዳመጣችሁ አስገባላችኋለሁ ማለት ነው። ሩታ በ20 ሺህ ብር ተደራድራ መስተፋቅሩን እንዳሰራች 20 ሺህ ብሩ ቅድመ ሁኔታ ከዛ መጨረሻ ላይ ሌላው ልታስገባ ማለት ነው። የተላላካችሁ መረጃ ነው ያየ ነው የሰማ ነው ውድ ቤተሰቦቼ። ስለዚህ አብርሃም ወደ ራሱ የሚመለስበትን እግዚአብሔር እርዳው ይረዳዋልም ነው። ስቀጥል ደግሞ በዚህ ና አለ ካቤላ አትበሳጭ፣ መበሳጨት የለብህም። ምክንያቱም ለአንተ ብላ ነው እየመከረች እያሰበች ያለችው እንጂ ለክፋት አይደለም። እቺ ልጅ ደግሞ አታስከፋት ማለት ነው። በጣም የተረጋጋች ስርዓት ያላት ሴት ናት። በዚህ በመቀጠል ደግሞ ሄርሚም አብርሃምም ሁላችሁም አንድ ላይ ተሰባስባችሁ ጥሩ ጊዜ እንደምታሳልፉ ተስፋ አደርጋለሁ። ይሄንን ለማድረግ ግን ልጁ ወደ ራሱ መመለስ አለበት። ልጁ ወደ ራሱ እንዲመለስ መርዳትና መጸለይ ነው ማለት የምችለው። ውድ ቤተሰቦቼ ለእኔ መሰለኝ ይሄ ነው። እናንተ ምን እንደምትሉ ባላቅም፣ እንደዛውም ደግሞ ለእኔ ኮመንት፣ አስተያየት፣ ሰብስክራይብ ለምታረጉኝ ውድ ቤተሰቦቼ በጣም ነው የማመሰግነው። እንደዛውም ደግሞ ለአብርሃም በጸሎት እናስበው። በጣም ተጨንቆ በየሚዲያ የሚያለቅሱ በየኮመንቱ ብዙ ነገር የምጽፉ እህቶች እያየው ስለሆነ እግዚአብሔር እርዳችሁ ይርዳን እላለሁ። ቪዲዮን እስከ መጨረሻ ካዳመጣችሁ በጣም ብዙ የተቆራረጠ ቪዲዮ አለኝ የተላከልኝ፣ እሱን ቆራርጬ አስገባለሁ ማለት ነው። ዩቱብ እንዳይዘኝ አርጌ ውዶቼ። የዛሬ ቪዲዮዬ ይሄንን ይመስላል። ቪዲዮውን ግን እስከ መጨረሻ ስታዳምጡ ብዙ መረጃ ታገኛላችሁ። አንዳንዶቻችሁ ደግሞ ልክ ቪዲዮን ጀምራችሁ ኮመንት ትጽፋላችሁ ማለት ነው። የእኛን ሀሳብ ሳትረዱ ምን ማለት እንደፈለግ ዝም ብላችሁ ኮመንት የምጽፉ ሰዎች አላችሁ። እንደዛውም ደግሞ ተረድታችሁ የእኛን ሀሳብ የእኛን አመለካከት ምርጥ ኮመንቶች የምጽፉልኝ አላችሁ። በውስጥ የምታወሩኝ እህቶች ያላችሁ እናንተም በጣም ነው የማመሰግነው። እንደዛም ደግሞ መታችሁ የተለያየ ቃላት የምጽፉ የምትናገሩ ላይ ሞኝ ያላችሁ እናንተንም አመሰግናችኋለሁ። ምክንያቱም ሁሉም ሰው የተሰማው ነው እንጂ ያልተሰማው ማለት የለበትም። ስለዚህ እናንተ እንደምትሰማችሁ እኔም ተሰምቶኝ ነው እዚህ ወጥቼ ቪዲዮ የምሰራ። ስለዚህ ለምን ነቀፋችሁ ለምን ተናገራችሁ ማለት አልችልም። ምክንያቱም ሰው ከራሱ ነው ከሰው ነው ጥፋትም ካለበት ስህተትም ካለበት የምማረው። እኔ ግን እዚህ ወጥቼ የምናገረው የተደረገውን ያየው የማየውን ነገር ካየው ነው አስተያየት የምሰጥበት እንጂ እኔ ፈጽሜ ወይ ደግሞ ራሴ
ከየትም አንጥቼ አይደለም እዚህ ጋር ቪዲዮ ሰርቼ በቪዲዮ ላይ እንትን የምለው። ብዙ እህቶቼ ደግሞ በጣም እያስመሰላችሁ ቪዲዮ የምትሰሩ ልጆች አላችሁ። በቃ እያለቀሳችሁ አክት እያደረጋችሁ ምናምን እሱ ጥሩ አይደለም። ከልባችሁ በሆነ ኖሮ ደስ ይለኝ ነበር። ግን ከልባችሁ ሳትሆኑ የምታረጉ ነገር ውይ የሚያስብላ እና ውዶቼ ይሄንን ይመስላል የዛሬ ቪዲዮ። እንትናም ተረጋጋ፣ አቤልም ተረጋጋ። ሄርሜላን መረጋግታችሁ አብርሃም ወደ ራሱ ተመልሶ በጥሩ መንገድ ትመጣላችሁ ብዬ ስለማስብ ውድ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስላል። እንዳልል ቪዲዮ በስተመጨረሻ አስገባላችኋለሁ። ቪዲዮ ደግሞ በጣም ብዙ መረጃ ያለው ነው። ቪዲዮን አዳምጣችሁ እስከ መጨረሻ ኮመንት አስተያየት እንድትሰጡኝ አመሰግናለሁ። መልካም፣ ወደ ቀጣው ቪዲዮ። አንድም ሆነ የአብርሃምና የሚስት መፋቀር ልጃቸው ያደግ ነው። ይህ መስተፋቅር ስለሰራ ኦልሬዲ በቃ መረጃ ከያዛችሁ ድብቅ ካሜራ ጋር ስለ መስተፋቅር ያወራል። መስተፋቅር ማለት ስለ ፍቅር ነው። ስለ ፍቅር ተብሎ እነዚህ ጥንዶች እንዳይለያዩ መስተፋቅር ከሆነ ያሰራኸው ለምን መረጃውን ይጠይቅ ነበር? መስተፋቅር ለምንድን ነበር ስተሰራ ነበር? መስተፋቅሩ አብርሃም ከሩታ ጋር አንድ ላይ እንዲሆኑ እኮ ነው። እኛ ለእነሱ ደግነት ነው። እንደ ከዳኸኝና እዚህ ካላስደከለ እንደ ጠራኝ ረሰው እንዳይመስል። ስለዚህ ለእነሱ ደስታና ለእነሱ ሰላም ሲባል ነው ይህ ነገር የተደረገው። ብለህ ከመንገድ ተነስተህ ጓደኛቸውን ትችላለህ። በሚዲያ ፖሊስ አብርሃም አበደ መስተፋቅር ምናምን አስፈለገ? ወይስ ሩታን ትወዷታላችሁ? ሳዲ አብርሃም ነው ሩታ እንዳይለያዩ ከፈለጋችሁ እኛን እዚህ ማሰቃየቱ ምንድን ነው ፖይንቱ? ስለዚህ እኛን ልቀቁ። መስተፋቅሩም የሰራ ነው ይስራ። ይህ ልጅ እያበደ ነው። ማን ያበደው? ይህ ልጅ አብርሃም ልክ እንዳልሆነ ቪዲዮ ላይ ውስጥ ሰምቻለሁ። ስማ እያወራህ ነበር። መጀመሪያ የፈለግነው መስተፋቅር ነው። ይሄ ልጅ ግን እያበደ ነው። አስተካክለው እያልኩ አልነበረም ነው? መስማማት በምንችለው ነገር እንስማማ። ለእናንተ ሊበጅ የሚችለው አንድና አንድ ነገር መስማማት። እኛ ምንድነው አላውቅም። ችግራችን አብረሽ ዝም በል አብረሽ ነው አይደለም። ወደፊያው እንዲመለስ እንፈልጋለን። ሰማኛ ወደ ጤናው እንዲመለስ ነው። ከሩታ ጋር ሊለያይ ነው የሚፈልጉት። ልጆች አይደል? ማንኛውም ሰው ከልጅነት ጋር እንዲለያይ የሚመኝ ሰይጣን አይደል? ታዲያ ያ ምስኪን ግን